አንተ አይገባም እንዴ? እየሞከርኩኝ ነው። ስማ ራስን ችዬ መኖር ጀመራለሁ ካልክ እኮ የመጀመሪያው ወር አልፎ ሁለተኛው ወር መጣ። መች ነው ራስን ችለህ የምትኖረው? እየሞከርኩ ነው ትላለህ እንዴ? አንተ አይገባም እንዴ? እየሞከርኩኝ ነው። የናቲ መች ነው ራስን ችለህ ከዚህ ቤት መጥቶ የሚል ጉድጓድ አጋጭዬ ለመኖር እየሞከርኩኝ ነው። ያባቴን አንተን ከሞልጭ ሁለት በሬ ገዝቼ ባርት ይሻለኛል የሚል የመርገጥ ቃል ችዬ ለመኖር እየሞከርኩኝ ነው። የጎረቤቶችን መስሎ አግብተህ ወግ ማድረግ መታዘዣን የሚል ጥቅጣቃ ችዬ ለመኖር እየሞከርኩኝ ነው። የጓደኞቼ መች ነው ራስን ችለህ ከኛ እኩል የምትሆነው የሚል ነቆራ ችዬ ለመኖር እየሞከርኩኝ ነው። ከምንም በላይ ደግሞ ያንተ ለምን ከዚህ ሁሉ ራስን አታጠፋም የሚል ግብዣ ችዬ ለመኖር እየሞከርኩኝ ነው። ሐሳብ መሆን ካልቻልክ መኖር ማንን ሊጠቅም ነው? መሞትስ ማንን ሊጠቅም ነው? ቢያንስ ለአንዳንድ ሰዎች መሞት እረፍት ነው። ኧረ እባክህ እነዛ አንዳንድ ሰዎች መኖር ግድ ካልሰጣችሁ መሞት ግድ የሚሰጣችሁ ይመስላል። አንተ በተቀበርክበት ቀን ቤቱ ቁጭ ብለው እንዳይደበሩ ካርታ የሚጫወቱ ቁማር ይዘው ልብላ እያሉ የሚጣሉ ሰዎች ናቸው መኖር ግድ ሰጣችሁ መሞት የሚጠቅማቸው። ቢያንስ በአንተ ምክንያት የምታነቧን ሁሌም ፈጣሪን የምትማጸኗን እናት በገባ በወጣ ቁጥር እያየክ የሚማረረው አባትህን ታሳርፈዋለህ። ይህ ከንቱ አስበህ ሞተ 30-40 ዓመት ሙሉ ቤት ተቀምጠን ምንም ካልጠቀምካችሁ ሞተ እስኪሰራ ከመሆንና ባንቲ ጭዱት ገንዘብ ጊዜ ቀልብ እያሰቡ ከመቆጠብ ውጪ ምን አባትህ ተጠቅማችኋል? በራም ሞትን ስለማይፈልጉ ይመስለኛል እኮ እየታከታቸው እየሰለቻቸውን ቢዩ ከቤት አውጥተው ያንጣሉ አይደል እንዴ? መሞትን ስለምትፈልግ ይመስላል ዞትር እናት በፈጣሪ ፊት ተንበርክካ እንባዋ አልቆ ደም እስኪፈልቃት ድረስ ፈጣሪን የምትጨቀጭቀው። መሞትን ስለሚፈልግ ይመስላል ዞትር አባት በሩን ዘግቶ እንዴት አድርጎ ራስን እንድትችል እንደሚያደርግ ሲያሰላስል የሚያድረው። የትኛው ቤተሰብ ነው በልጁ መሞት የሚያልፈው? ስማኝ ለመኖር እየሞከርኩኝ ነው። በቃ ተወኝ። እናንተም ብትሆኑ እባካችሁ አትሞቱ፣ ለመኖር ሞክሩ በእናታችሁ። ይሰማኛል። ተሰቃየሁ፣ አዶኒ ተሰቃየሁ። አይዞህ ችግር የለውም። ሳምንት ሙሉ የሚረዳኝ ሰው አጣሁ። በኋላ እናውራም፣ ችግር የለውም። አስር አንዳንዱ መቶ ብር እየሸጥኩ ነው ካርድ የማሳክምበት አጥቼ። በእናትህ ምሳ ጋብዝ። ለአንድ ልብሰት ውሰድ። ሰላም ናችሁ? ባባል ይሰማችኋል? እርቦኝ ነው። በእናትህ ምሳ ጋብዝ። ምሳ እኮ ነው የጠየኩት። ምን አልኩ? ሌላ ነገር ምን ሆነሽ ነው እንደዚህ የምታደርጊው? ችግር አለ? እባካችሁ የሰው ጥገኛ መሆን አልፈልግም። ማርሻል የድሃዎች አባት ለኔ ቻሌንጅ ሰጥቶኛል። ከ240,000 500,000 ማስገባት ነው። ከዛ የኢትዮጵያ 300,000 ብር ይሰጠኛል። የሰው መለወጥ የሰው ደስታ የሚያስደስታችሁ ሙሉ የኢትዮጵያ ሕዝብ እባካችሁ ከስር የሱ አካውንት ሜንሽን አደርጋለሁ፣ ገብታችሁ ፎሎ አድርጉ። በቃ እኔ የሰው እጅ ማየት አልፈልግም። እባካችሁ የሰው እጅ ማየት አልፈልግም። ፎሎ አድርጉ እባካችሁ።